አንድ ቃል ብቻ ነው መናገር የምፈልገው። መምህር ዘላለም 30 ዓመት ከሰበከ ወንጌል በላይ ዛሬ የሰበከን ወንጌል ይበልጣል። ዛሬ የተሰበከ ወንጌል ከዚህ በኋላ ዘላለም ሲታወስ የሚኖር ወንጌል ነው። ዛሬ መምህር ዘላለምን ብንወቅሰው ወቀሳችን አይደርሰውም፣ ብናወድሰው ውዳሴያችን እንደማይደርሰው፣ በውዳሴያችን እንዳይሰናከል፣ በትችታችን ተስፋ እንዳይቆርጥ ሥላሴ እንዲህ ባለ ክብር አከበረው። ሐዋርያትን ሐዋርያን አበውን ወንጌል ሰብከው ያከበረ ኢየሱስ ክርስቶስ አምላካችን ወንጌልን ላከበረ እንዲህ እንደሚያከብር መስክሯል። በእውነት 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 እግዚአብሔር ያከበሩትን የሚያከብር አምላክ መሆኑን ከብሉይም ከአዲስም ዛሬ ጥቅስ አያስፈልግም፣ መምህር ዘላለም አስተምሮናል። መከበር የሚፈልግ እግዚአብሔርን ያክብር፣ መከበር የሚፈልግ ሃይማኖቱን ያክብር፣ መከበር የሚፈልግ ወንጌልን አክብሮ ለዘላለም ይኖር። ይበቃኛል።